ተአምሪሁ ለቅዱስ ሚካኤል ሊቀ መላእክት ጸሎቶ በረከቱ ይሃሉ ምስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤልን ተአምሩን ለመጻፍ እናስቀድማለን እንጀምራለን። ተፈጥሯቸው ከነበልባል የሆኑ ትጉሃን መላእክትም ያለቆቻቸው አለቃ የኃጢአት ባህር ጥልቀት እንዲያሰጥመን የጥምቀት ልጆችም የሆነውን ሁሉ ልመናውና ምልጃው ከክፉ ዘመንም ያድነን ዘንድ ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞ ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመርምሮ የማይደርስበት ነው። ፍጥረትንም ሁሉ የፈጠረ እሱ ነው። በመራቀቅ ዓይኖችም ደፍረው ለማየትም አይችሉም አለ ዳዊት በመዝሙር። እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ ዳግመኛም ዳዊት አቤቱ ስራ ሁሉ ፍጹም ታላቅ ነው፣ ሁሉም በጥበብ ፈጠር ካለ ዳግመኛም መላእክቶቹን ረቂቃን የሚላላኩትንም ከእሳት ከነበልባልም ያደርጋቸዋልና አለ። የእግዚአብሔር መልአክም እሱን በሚፈሩ ሰዎችም ዙሪያ ይሰፍራል ያድናቸውማል አለ። የኃያላን አምላክ እግዚአብሔር ሁሉን የሰራ ሁሉን የፈጠረ ብርሃንን እንደመጎናጸፊያ የሚያጎናጽፍ ዓለም ሳይፈጠር አስቀድሞ ንጉስና ገዢ ነው። የጥበብ ጥልቀትን ፈጽሞ ድንቅ ነው። መላእክትም ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዳልኩትም ስሙንም ሁል ጊዜ ያመሰግኑ ዘንድም ዛሬም ለዘወትርም በእውነቱም ለዘላለሙ የሚያስፈራ ከሆነ ነበልባል የተፈጠረ ደስ የሚያሰኝ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። ልመናው ምልጃው ይጠብቀን ያድነን፣ ከርኩስ የደም ባላጋራ ያውጣን፣ የጥላት ፍላጻ እንዳይነድፈን በክንፍ ጥላውም ይሰውረን። አደባባዮቻችን ይከተትማሉና የቤታችንን አጥርም ያጠንክርልን ይሸፍንልንም። የጥፋት መንገድንም እንዳያስገኘን የምናየውንም ሁሉ ያድነን ዘንድ ይልቁንም ወዳጁንም የሕዝበ ክርስቲያኑንም እግዚአብሔር ያድነን ዘንድ ለዘላለሙ አሜን። አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክም እናገራለሁ። ከመሰረት ከስራው የተሰወረውንም አነባለሁኝ። የእሳት ብርሃንም የሚጎናጸፍ ቅዱስ ሚካኤል የሰራውንም ድንቅ የሆነ ታምራቱን ኃይሉን እተረጉማለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጅም ሁሉ ወደ እግዚአብሔርም የሚማልድም የሚጠሩትንም የማዳን ለመርዳትም ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚተማመኑበትን ሁሉ የሚያድናቸው አምነው ስሙንም በመጥራት ለጠየቁት ሁሉ መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግራቸው በጭንቀታቸው ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛዋ ቀንም አስቀድሞ የሆነውንም እነሆ አሁንም ስለዚህ የተሰበሰቡትን እነግራቸዋለሁ። ብዙ ሰዎች ከግብፅ አገርም ገስግሰው ወደ ባህር ወደብ ሄዱ። እዚያ በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀውም በባህር መካከልም ሲደርሱ በውስጡም እስከሚደርሱ ድረስም ታላቅ ነፋስ በላያቸው ተነሳ። የባህሩም ማዕበልም ከፍ ከፍ እያለ ተራራ መስሎ መጣ። የባህሩም ማዕበልም በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋትም እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናና የሚያድናቸው አጡ፣ ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀንም እንዲህ ሲሉ ጮሁ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቆቻቸው አንተ ይቅርታን የኃይል መልአክ ነህና የሰላም መልአክ ሆይ ወደኛ ተመልክተህም እርዳን። እኛ የተጨነቅነውን አድነን። ወደ እግዚአብሔርም ስለኛ ለምንልን። በኃጢአት ከመሞትና ከጥፋት እንድን ዘንድም የሞት መጋረጃ ዓይኖቻችን አሁንም ሸፍኖታቸዋልና የጥፋትንም ጥላዋንም አይተናልና እያሉ ሁሉም በአንድነትም ጮሁ። በሙሉም ልባቸውም ወደ እግዚአብሔርም አሰሙ። በሚያቃጥን እንባና በመረረ ለልቅሶ
ለቅሶም በመርከብ ውስጥም ያሉትን ሁሉ ከባህሩ ማዕበልም ያድናቸው ዘንድ ጮሁ። ያን ጊዜ በዚያች ዕለትና ሰዓትም እግዚአብሔር የልቦናቸውን ሐዘን ልመናቸውን ሰማ። ወዲያው ወደ ቅዱስ ሚካኤልም ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትንም ሰዎችም ወደ ዳር አወጣቸውና ፈጽሞ ጥቂት እንኳንም ጥፋትም ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራትም ለሰው ሁሉ ነገሩ። በቅዱስ ሚካኤልም እጅም ከባህር ሞገድም ያድናቸው ዘንድም እግዚአብሔርንም አመሰገኑት። እነዚህ እስከ ዕለተ ሞታቸው ድረስም በየወሩ በ12 ቀንም ዝክሩን ሲዘክሩ መታሰቢያውን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ ቅዱስ ሚካኤል ልመናው አማላጅነቱ ይጠብቀን፣ በጠላት እጅም በመውደቅም ይሰውረን። እኔ አገልጋዩንም ገብረ ሥላሴን እግዚአብሔርም ከነፍስና ከስጋ ሕመም በክንፍ ጥላውም ይሰውረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በዚህ በኅዳር 12 ቀን የሰማያውያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጅም የሚማልድም የመልአኩ የቅዱስ ሚካኤል በዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅም ለኢያሱ በታላቅ ክብርም ሆኖ በንጉሥ ጭፍራ አምሳልም የታየው ነው። ባየውም ጊዜ ደነገጠ፣ በምድር ላይም ወድቆ ሰገደለት። እሱም ጌታዬ ሆይ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። ቅዱስ ሚካኤልም ከሰማይ ሰራዊትም አለቆች አንዱ ነኝ፣ በዚያች ቀንም አማሌቃውያን በእጅ እጥላቸዋለሁኝ፣ በኢያሪኮም አንተን አነግሥሃለሁ አለው። ይህ መልአክም ከሰማዕታትና ከቅዱሳን ጋር ባለመለየትም ገድላቸውንም እስከሚፈጽሙ ድረስም ያጸናቸዋልም፣ ትዕግስትም ይሰጣቸዋል። ዝክሩንም መታሰቢያውንም ያደርጉለት፣ ምጽዋትንም ስጡ። በስሙም ከዓመት እስከ ዓመት በየወሩ በዓሉንም በሚውልበትም በ12 ቀን እስከ ማግስቱንም ሳልስትም ድረስም በማብላትም በማጠጣትም በዓል አድርጉ። እሱ ስለ ምድር ፍሬዎችም ስለ ዝናብም ስለ ወንዝም ውሃዎችም ስለ ሰላማውያንም ነፍሳትም እግዚአብሔርም ተግባራቸውን በሰላም ያስፈጽማቸው ዘንድም በትዕግስትም ይለምንላቸዋል። የዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ለሁሉ የምትራራ ጨካኝ አይደለህ አንተን መልአኩን ሰላም እላለሁ። ጌታዬ ሚካኤል የምለምንህ እኔን በረድኤትህ ጥላ ከጧት እስከ ማታ ከክፉ ነገርም ሁሉ ሰውረኝም። ከልጅነቴ ጀምሮ ጸብና ክርክር እፈራለሁና መኗሪያህ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ወይ ደስ በሚያሰኝና መዓዛ ባለው ቅብአ መንፈስ ቅዱስም እንደ ብርሌ በጠራ አደባባይም ዛሬ ለመገለጽህም ሰላም እልሃለሁም። ስለዚህም ባሪያም ሳለህም ከልዑል መሰዊያው መካከል የሚገኝ ፍህም እሳትም የቅዱስ ሚካኤል በአንተ ልመና መጥቶ የኃጢአቴን እሾህ ያቃጥል ዘንድ ይሻለሁኝ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅም የድሃይቱን አነስተኛ መባ እንደተቀበልክም ለሁልጊዜም የሚያገለግሉ አይላፍ መላእክትንም እያሳሰቡም ከችግሮችም ጊዜም የማይቀርብህ ምስጋና ይቀበላል። እናንተ ቅዱሳን የነቢያትም ወንጌልን ሰባኪያን ሐዋርያትን ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይም ልጅ አዋቂ ሳይልም የምንሰበሰብበትን የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውንም ያጻፈውንም ከግዕዝ ወደ አማርኛ የተረጎመውንም ቃለ ንባቡንም በእርጋታ መንፈስም እንድናነብም በተመስጦ ሕሊና ያዳመጠ በደለኛን ሁሉም በምታስተምር የጌታ እናቱ በማርያም ጸሎትም የኢየሱስ ክርስቶስ በአንድነት ይምረን ዘንድ ለዘላለሙ አሜን። ዛቅረብኩ ማህሌት አዘኪሪያ የላፈ ምለተ ጸምዱ ኮዘልፈ ለላነብ ተወከፍ ዘረዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላአቡ ቡላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባካያን ሰማዕታት ወጻድቃን ደናግል አዲው መነኮሳት ኢራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፎ በክርታስ ወለዛ ጻፎ ዘይደርስ ወለዛ አንብቦ ለተርጎሙ በልሳን ሐዲስ
ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም ሐራቂተ ኩሉ እምባይ ሰቦረ ይማረን ኢየሱስ ክርስቶስ ፈኑ ለነ ጸጋ መንፈስ ቅዱስ እግዚኦ ኩነኔ ከሀብ ወለ ንጉስ ጽርቃ ከኒለ ወልደ ንጉስ አገር ጸራ ወጸራይታ ለሀገሪትነ ኢትዮጵያ ሰላም ለክሙ ጻርቃን ወሰማይት ማህበረ ሥላሴ አንተሙ ዝክሩነ በጸሎተክሙ እንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ አምላከ ምድር ወሰማያት አምላከ ባር ወቀላያት አምላከ ኩሉ ፍጥረት አምላኮም ወአንተ ላቦ ቀደምት አምላኮም ለነቢያት ወለሐዋርያት አምላከ ጻርቃን ወሰማይት መሐረነ ለነ አምላክነ እስመ ግብረ እዴከንን ወይትስ ኩሉ አበሳነ አበሳ ኃጢአታችን አታስብብን አነሳስተ ላስጀመርከን አስጀምረ ላስፈጸምከን ለልዑል እግዚአብሔር ክብር ምስጋና ይግባ። በውስጥም በውጭም ሆናችሁ የምታዳምጡን የምትሰሙትም የልቦናችሁን መሻት እንድትፈጽምልን ሀገራችንን ኢትዮጵያን ሰላም እንድታደርግልን እንለምናለን። ነፍሳተ ሙታንን እንድትምርልን ሔዋንን ጠብቅልን። ከአባታችን ከአቡነ እስትንፋሰ ክርስቶስ በረከት እንድትልክልን እንለምናለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ወይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአት በደላችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር ባይ ንስሐን የምትቀበል አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም በዚህ በተቀደሰ ቦታ የተሰበሰባችሁ ወንዶችም ሴቶችም ሕፃናትም ከኃጢአት ማሰሪያው በተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግስተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 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 ስለ እናትህ ስለ እናታችን ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብለህ ይቅር በለን። በእንተ ማርያም መሐረነ ክርስቶስ 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 ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክልን።